ታድርጊ ነው የምትያት? አባዬ ንገረኝ። እኔንም እሷንም እያየክ ድገምልኝ አባዬ። ምን ሆነ ምደምልሽ? አባዬ እኔ የቷ እንደሆንኩኝ አንተ ደግሞ አባቷ እንደሆንክ አባዬ ንገራት አባዬ። ለምን ዝም ትለኛለህ አባዬ? እኔ የቷ ነኝ አባዬ? ቆይ እሷስ የኔ የት ነች አባዬ ንገረኝ። ይኸውልሽ አቢጌል፣ ይህንን ነገር የምነግርሽ አንድ ነገር ቃል ከገባሽልኝ ብቻ። አባዬ እኔ እስካሁን ድረስ ለምን አልቻልኩም አባዬ? እኔ አሁን በእሷ ፊት አንድ ቃል ብቻ ነው የምፈልገው። እህትሽ ናት? አዎ እህትሽ ናት በለኝ አባዬ። ቃል ግቢልኝ አቢጌል። እሺ ብትይኝም ባትይኝም ቃል ግቢልኝ። እህቴ መሆኗን ተወቅ አባዬ፣ ንገረኝ። ለእኔም ቢሆን በእሷ ፊት ንገረኝ አባዬ። አዎ እህትሽ ነች ዳጣ። አቢጌል እህትሽ ነች። በቃ አባዬ። አቃተኝ ዳጣ፣ አቃተኝ። ምን ላድርግ እንግዲህ? ለእናንተ ጨርሻለሁ። አቢጌል በሕይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ቂምም አትያዥባት። ልለምንሽ። ዳጣም እህትሽ ናት። እባክሽ ቂም አትያዥባት። እሷ እንደ እህቷ እያየችሽ፣ አንቺን እንደ ጠላት እያየሻት ሁለቱን ለማስታረቅ ብዙ ዋጋ ከፍላለች። እባክሽ አቢጌል፣ ይኸው ስትሰቃይ ነው የኖረችው። አቢጌል ዳጣ እህትሽ ነች፣ ልክ እንደ ውሃ። አባዬ እማዬስ? እኔ እንጃ አቢጌል። እንዴት አባዬ? ቆይ ይሄ ሁላ ነገር እውነት ነው አባዬ? ቆይ እንዴት አባዬ? ከማን የወለድካት? ቆይ እንዴት እስካሁን ድረስ ይሄን ነገር ሳትነግረኝ አባዬ? ቆይ አባዬ ንገረኝ እስኪ፣ ይሄ ነገር ለማየ ይገባታል አባዬ? ንገረኝ። ቆይ ማየ እንደዚህ የሚደረግባት ሴት ናት አባዬ? እኔ እኮ በጣም ብዙ ጊዜ ነግሬያት ነበር፣ ግን ማየ አንድ ቀን ቢሆን አንተን ጠርጥራ አታውቅም አባዬ። ቆይ ለምን አንተ እንደዚህ ያደረግክ አባዬ? ቆይ ለምን ማለት? ቆይ በዚህ ልክ እንዴት ነው ማየን የምታሻት አባዬ? ንገረኝ እስኪ፣ ለምን ማየን አባዬ? ንገረኝ በእናትሽ ኤቢ፣ በቃሽ። በቃ ሰው ሆኖ እኮ የማይሳሳት የለም፣ አታስጨንቀው። አይ አባዬ እንደዚህ አልነበረም አባዬ። በዚህ ልክ በእንደዚህ አይነት ጉዳይ የሚሳሳት ሰው አልነበረም። አዎ አራዳ ነኝ፣ ለልጆቼ ምሳሌ ማልሆን አራዳ። አቢጌል ልክ ናት። አዎ አቢጌልን እንደ እናቷ እፈራታለሁ፣ ግን ደግሞ መቀነስ አለብኝ። ጨክና ለእናቷ ትናገራለች ብዬ አላስብም። ካደረገችውም ታድርገው፣ በዚህ አልወቅሳትም፣ በዚህ አልከሳትም። አቢጌል እንዲሆነችው ባደገችው ዳጣ ነው። ገና ሰላም የወለደችው ልጅ እኔ መሆኑን ብታውቅ ምን ትላለች? ጉዴ እኮ ገና አልወጣም፣ ገና አልተነካም። በቃ ኤቢ፣ አባዬ ተሳሳተ፣ እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለ። ሁሌ ስንጠላን ያዝን ነበር። እባክሽ ኤቢ፣ ለማየ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማየ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ እነግርህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። ይሄ ነገር ትክክል አይደለም። ይሄ ለማየ አይገባትም አባዬ። እማዬ እውነቱን ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማየ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ፣ ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ፣ እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማየ መናገር አለብኝ። እማዬን እስከ ዛሬ በጣም ጎድታታል አባዬ። ይሄ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም አባዬ። ለማየ ዛሬው እነግራታለሁ አባዬ። እባክሽ አቢጌል። ነገር ግን ብዙዎች በመልካም አይረዱለትም ነበር። አሊ ወርቄ ወርቅ አንጣሪ፣ የሴቶች ደረት አሳማሪ። በጅማ ከተማ
የመጀመሪያው ወርቅ ቤት ባለቤት እንደሆኑ የሚነገርላቸው አቶ አሊ በወቅቱ ዝነኛ ሰው ነበሩ። ብዙዎችም አሊ ወርቅ እያሉ ነበር የሚጠሯቸው። ከድር ሰተቴ ሰውየውን አድንቆ በተናገረው በቅኔ ሰደብከኝ ብለው ጠመዱት። አሊና ከድር ተኮራረፉ። አሊ ወርቄ ትልቁ ዝናቸው ከወርቅ ነጋዴነታቸው ባሻገር ልጃገረዶችን አሳዳጅነታቸው እንደነበርም ይወሳል። ከወጣትነታቸው ጀምሮ ጎልማሳነታቸውን አገባደው ወደ እርጅና የተቀላቀሉት ድንግል ሴቶችን በማሳደር ነበር ይባላል። የካበተ ሀብታቸው ደግሞ ይህን ተግባራቸውን አቅልሎላቸው ነበር። ታዲያ የማይቀረው እርጅና እየገሰገሰ መጣና እጅ አሰጣቸው። አቅም እየነሳቸው ሄደና የከዘራ ወዳጅ አደረጋቸው። የለመዱትን የልጃገረዶች ገላም መጎብኘት ነሳቸው። እያዩ ብቻ በቁጭት ማለፉን አቅማቸው። ከድር ሰተቴ ይህን እውነት አሳምሮ ያውቃል። እናም አንድ ቀን መንገድ ላይ ተገናኙ። ቆም ብሎ እየሳቀ አያቸው። በንዴት ዞር ብሎ አፈጠጡበት። ምን አባት አፈጣለህ አንተ ቀውስ አሉት እየበገኑ። አሊ ወርቄ ኦሪጂናሌ እርጅና በጣም እንተሻሌ አለ ከድር ሰተቴ ይበልጥ እየሳቀባቸው። አሁንማ ባለ ጊዜው አንተ ነህ፣ የፈለግከውን ብትል መብት ነው አሉት ከዘራቸውን እያወዛወዙ አቅም በማጣታቸው በቁጭት ጥርሳቸውን እያፋጩ። ከድር በዚህ ቅኔ ውስጥ ኦሪጂናል የምትለውን ቃል የተጠቀመው አንድም የሰውየውን ጠንካራነት ለማመልከት፣ ሁለትም ኦሪጂናል ልጃገረዶችን አሳዳጅነቱን ለማመልከት ነበር። ከድርን በጥላቻ ይመለከቱት ከነበሩ ግለሰቦች መካከል አንዱ ገብረ ኢየሱስ የሚባል ታዋቂ ነጋዴ ነበር። የሰው በጊዜው በጠጭነቱ የሚታወቅና የእጅ አመልም ያለበት ነበር ይባላል። በጊዜው የናጠጠ ቱጃር ቢሆንም የጠጣበትን ብርጭቆ አይመልስም ነበር። ከከድር ሰተቴ ጋር መጠጥ ቤት በተገናኙ ቁጥር እንዳይናገረው ከድርን ቀድሞ ይሰርበዋል። ከድር ተናግሮት አያውቅም፣ በንቀት ያልፈዋል። በአንድ ወቅት ግን አጋጣሚው ተፈጠረ። የሰውየው ወንድም አስመራ ውስጥ መሞቱን ከድር በተባራሪ ቀድሞ ሰማ። በሁለተኛው ቀን ሊነግረው ማምሻውን እንደ ልማዳቸው ሲገናኙ እንዲህ አለው ይባላል። ገብረ ኢየሱስ ከሱስ ቀንስ፣ ለሞተ ወንድም አልቅስ። ምጸተኛው ባለቅኔ በአንድ ንግግር ውስጥ 3 መልእክቶችን አስተላልፎለታል። ሁለቱ የመጠጥና የስርቆት ሱስህን ቀንስ ሲሆን፣ አንደኛው የወንድሙን ሞት በአደባባይ አረዳው። የደርግ ባለስልጣናት የከድርን ውሎና ስለነሱ የተነገረውን ለቃቅሞ የሚያደርስላቸው አንድ ጸጉር አስተካካይ መደቡበት። ይህ ጸጉር አስተካካይ ከከድር ጉዳይ በተጨማሪ የወጣቶችን ሁኔታም መረጃ በተለያዩ ዘዴዎች እየጠባ ለባለስልጣኑ ያደርስ ነበር ይባላል። ከድር ሰተቴ እስር ቤት ሁለተኛ ቤቱ ነበርና በአንድ ወቅት የባለስልጣናቱ ጆሮ ከድር ወደ ታሰረበት ጣቢያ ሌላ ሰው ሊጠይቅ ድንገት ይከሰታል። ከድር ከውስጥ በኩል ሆኖ አይቶት ነበርና በንዴት ጓደኛውን እንዲህ ሲጠየቀው፣ ሚስጥር እየጠባ ውጭ ያለውን ሰው ሁሉ ታስሮ ጨረሰ እንዴ ጆሮ? እዚህ ደግሞ ምን ሊሰራ መጣ? ከዚያም ፍንጥር ብሎ ተነስቶ ድንጋይ አንስቶ እስረኞች መጠየቂያ አጥሩ አጠገብ ይደርስና መጮህ ይጀምራል። የኛ ሰው በደማስቆ፣ የኛ ሰው በደማስቆ፣ ኮፈኑን ላነሳው ነው እያለ ደጋግሞ ጮኸ። ንግግሩ ለማንም ግልጽ መሆን አልቻለም። ወዲያው
ይህን ብሎ የያዘውን ድንጋይ ወደ ጸጉር አስተካካዩ ጆሮ ጠቢ ወርውሮ የግንባሩን ቆዳ ገሸለጠው። እንዳለውም ኮፈኑን አነሳለት። ጣቢያው ተተራመሰ። ጊዜው ሀገሪቱን ለረሃብ እጅ አሰጠ። 1976 ዓመተ ምህረት የረሃብ ስጋት በየቀየው ጓዙን ጠቅልሎ ገባ። ደርጉ የፖለቲካ ፍጥጫውን ሲፋጠጥ ለስሙ እውነት እየካደ አልተራብንም ብሎ ሲገደረድር ፈጣን ምላሽ መስጠት አልቻለም ነበር። ከድር ሰተቴ ውስጡ የነደደውን መናገር አይታክተውም ነበርና እንዲህ አለ። 77 አንድ እንጀራ ለ7፣ 78 አንድ እንጀራ ለ8 ከሞት ለመሰንበት፣ 79 አንድ እንጀራ ለ9 እሱም ኖሮ ቢገኝ። ይህ አባባሉ ታዲያ በወቅቱ የነበሩ ሰዎች እየተቀባበሉ ወጋቸውን የሚያስፋፉበት ቅኔ ሆነ። እንዳለውም በፍጥነት መፍትሄ ባለመሰጠቱ ሀገሪቱ እያደር በከፍተኛ ረሃብ ተመታች። ንግግር ሲሆን መደናቆር፣ ሰው ዝምታን ገዝቶ ይክበር። ይህ ከሆነ በኋላ ከድር ሰተቴ በሰባዎቹ መጨረሻ አካባቢ አንድ ግራ አጋቢ ንግድ ጀምሮ ነበር ይባላል። ከሚታወቅበት የቡናና የወርቅ ንግድ ወደ ቃል ንግድ ተሻገረ ተባለ። ጉዳዩ ትንሽ ግራ አጋቢና አልፎ ሲታሰብ ጥልቅ ቅኔ ነበር። በእርግጥ አንዳንድ እማኞች ሲናገሩ ይህን ንግድ የጀመረው ሌላ መሰሉ እንደነበር ቢሆንም ጉዳዩ ገረሜታን የሚጭር ድርጊት ነበር። አንድ ቃል በ10 ሳንቲም፣ አንድ ቃል በ10 ሳንቲም ሕይወት የሚያከርም እያለ ሰዎች ቃል እንዲገዙት ያግባባል። ብዙ ሰዎችም ድርጊቱ ስለሚያዝናናቸው 10 ሳንቲም ከፍለው የታል የሚሸጠው ቃል ይሉታል። ከድር ወደ ገዢው ጆሮ ቀርቦ በሹክሹክታ ቃሉን ይነግረዋል። ከዚያም ጥሎት ይሄዳል። ዝም የሚል ነበር እየዞረ በ10 ሳንቲም ሲሸጥ የነበረው ቃል። ብዙዎች ከድር ሰተቴ ምን ለማለት እንደፈለገ አልገባቸውም ነበር። ጊዜያት አልፈው ሲገባቸው በአድናቆት መናገር አቅቷቸው ዝም ብለዋል። በዚያ ቀውጢ ወቅት እውነትም ዝምን መግዛት ዋጋ ነበረው። በዚህ ምክንያትም ከደርግ ባለስልጣናት አንዱ ኮሎኔል ካሳይ ማንደፍሮ በተራው ከድር ሰተቴን አሰረው። ነገር ግን በመሃል አሳሪው ባለስልጣን ድንገት ከበላይ አለቆቹ ጥሪ ደርሰውና ወደ አዲስ አበባ ያመራል። በዚህ መሃልም ሌላ ከፍተኛ ባለስልጣን በአጠቃላይ በሀገሪቱ ማረሚያ ቤቶች ላይ እየዞረ የእስረኞችን ሁኔታ ይጎበኝ ነበርና ድንገት ጅማ ተከሰተ። በጉብኝቱ ወቅትም እስረኞችን በሰልፍ ደርድሮ የታሰሩበትን ምክንያት አንድ ባንድ ይጠይቅ ጀመር። በቀላል ወንጀል የገቡትን ለብቻ ይለያል። በዚህ ሁኔታ እያጣራ ከድር ላይ ይደርሳል። የማረሚያ ቤቱ ኃላፊዎች ግን ከድርን ያሰረው ከፍተኛ አመራር ነውና እሱ ካልመጣ ጉዳዩ መታየት የለበትም፣ እሱን ባታናገረው ይሻላል ይሉታል። ከድር ንግግራቸውን ሲሰማ ድምፁን ከፍ አድርጎ ጥያቄ ሰነዘረ። ኮሎኔል ካሳይ ማንደፍሮ አዲስ አበባ ሄዶ የቀረ እንደው ከድር ሰተቴ እዚህ ሊበሰብስ ነው? የእስር ቤቱ ኃላፊዎች ተንጫጩ። ከሄደ ገና 2 ቀኑ ነው፣ አትዘባርቅ አሉት። ከድር ምላሽ አልሰጠም። ወንጀሉ ቀላል ቢሆንም የመፈታት እድሉ ግን ለጊዜው ተጨናገፈበት። ይህ በሆነ በሁለተኛው ቀን በቃል ንግድ ምክንያት ያሰረኝ ኮሎኔል ካሳይ ማንደፍሮ አዲስ አበባ ላይ ባልታወቁ አካላት መገደሉ ተሰማ። በጊዜው በተፈጠረ የውስጥ ሽኩቻ በራሱ ሰዎች እንደተመታ ጭምጭምታ ቢሰማም ኢህአፓዎች እንደገደሉት ነበር የተነገረው። የእስር ቤቱ ኃላፊዎችም
ያለማንም ትዕዛዝ በድንጋጤ ከድርን በነጻ ለቀቁት። ከድር ሰተቴ ለቁጥር ለሚያዳግቱ ጊዜያት ቢታሰርም ወንጀሉ ይህ ነው ተብሎ ተፈርዶበት ግን አያውቅም። ለፍርድ የሚያበቃ ወንጀል ባይገኝበትም ታዲያ ለረጅም ወራት በእስር ያሳለፈባቸው ጊዜያትም ነበሩ። ከነዚህ ጊዜያት መካከል በአንዱ የእስር ቆይታው ይህን እንደፈጸመ ይነገርለታል። ብዙ ጊዜ በእስር ቤት ውስጥ በሆነ ባልሆነው የሚደበድበው ወታደር ነበር። ታዲያ ከድር ቀን ሲጠብቅለት ቆይቶ በፍቃድ ከተማ ወጥቶ የሚዝናናበት እድል ይፈጠርለታል። በዚያ ወቅት ማንኛውም በቀላል ወንጀል የታሰረ ሰው ለፖሊስ አበል በመክፈል ጥበቃ ተመድቦለት ተዝናንቶ መመለስ ይችላል። ከድር ሰተቴ ይህን እድል እንዳገኘም ለጥበቃ ያ ሁሌም የሚደበድበው ፖሊስ እንዲመደብለት ይጠይቃል። መምረጥ መብቱ ነበርና ይፈቀድለታል። በየትኛውም ስፍራ ከዲድ ከተገኘ ጋባዡ በወረፋ ነበር። ታዲያ እንለትም ከሆቴል ሆቴል ሲዞሩ ከድር በሚያገኘው ገንዘብ እስኪጠግብ ፖሊሱን ይጋብዘዋል። እንዲህ አይነት እድል በደሞዝ ሰሞኑ ብቻ የሚገጥመው ጠባቂ ፖሊስ ከልክ በላይ ይጠጣና ሰክሮ ከቁጥጥር በላይ ይሆናል። ምሽት መመለስ የነበረባቸውን ወደ እኩለ ሌሊት ያሳድጉታል። በመጨረሻም ከድር በአልኮል ደንዝዞ አቅም ያጣውን ፖሊስ ደግፎ ወደ ጣቢያ ይወስደዋል። ነገር ግን መሃል መንገድ ደርሶ ይደክመውና መንገድ ላይ አስተኝቶት አጠገቡ ይቆማል። ድንገት ያዩት ሮንዶች ይቀርቡና ምን እያደረገ እንዳለ ይጠይቁታል። ከድር መለሰላቸው፣ ቀን እንዲጠብቀኝ የላካችሁትን ሰው ያው አሁን እየጠበቅኩላችሁ ነው። ይህን የሰሙት የጣቢያው ዋና አዛዥ በንጋታው ከድር ሰተቴ እንዲፈታ በቦታው ፖሊሱ እንዲታሰር ትዕዛዝ አስተላለፉ። በእርግጥ የከድር ሰተቴ የልብ እውነታ አንድና አንድ ብቻ ነበር፣ ውሸትን መጠየፍ። ፍርሃት ባስጎነበሰው ትውልድ መሃል እንደሱ ቀና ብሎ እውነትን የሚናገር ሰው ለሀገርም ኩራት ነው። እንደ ሻማ ቀልጦ ቢያልፍም ቅሉ ለተኙት አንቂ ደውል ሆኗል። በድፍረት የልቡን ተናግሮ ማለፉ ለሱም ለመሰሎቹም የኩራት ድል ነው። ሲፈልግ እንዲህ ይላል፣ ሻምበል ባሻ የጉቦ ዋሻ አብሉ ይለዋጥ ሰልቃጭ ብቻ። በዚያ ዘመን የነበሩ ባለስልጣናት ምን ያህል በጉቦ እንደተጨመላለቁና ጉቦ ከመብላትም አልፈው የጉቦ ዋሻ እንደሆኑ ሊያመለክት የተናገራት ይቺ አባባል ግን አሳሩን አስቆጥሯለች። በተለይም የሻምበልነት ማዕረግ ያላቸው ወታደራዊ ባለስልጣናት እኔን ያለው እያሉ እሱን የማሰር ወረፋ ገብተው ነበር ማለት ይቻላል። ምዕራፍ 34 ከድር ሰተቴ በአጋሮ ጎዳናዎች በወዳጆቹ ልብ ውስጥ እንኳን አብሎ በልቶ ጠጥቶ አብሎ የተጫወተ ይቅርና ጥላህ ራሱ ጽልመት ከዋጠህ ጥሎህ ይሸሻል አሉ እርጅና በጨምዳዳ መዳፉ አሽቶ የጨመደዳቸው ጭርጭስ ያሉ ሽማግሌ። እላያቸው ላይ ጣል ያደረጓትን አዳፋ ፎጣ አስሬ ወደ አንገታቸው እየመለሱ ድምጻቸው ንፋስ እንደበረታበት ታምቡር ይርገበገባል። ባትሪዋ እንደደከመ አሮጌ ቴፕ ይቆራረጣል። በሚርገበገብ መቆራረጥ ውስጥም ግን በጥራት ይሰማል። በርከት ያሉ ወጣቶች ሰብሰብ ብለው ሻይ ቡና እያሉ ኢጀበኒ ከሚያደርጉበት አንድ ላስቲክ ለበስ ደሳሳ የዳስ ካፌ ውስጥ ናቸው። ፈገግታ ካፌ ይሏታል። የሱሌን ፈገግታ በማንተራስ
ከዚች ዳስ ውስጥ ተሰይሞ ያለ ሁሉም ወጣት ተመስጦ የሽማግሌውን ወሬ እየሰማ ነው። ያልገባውን ይጠይቃል፣ በገባው የሳቀ ቀኑን ያደምቃል። አንዳንዱ ደግሞ የወሬ ቦይ ለመቅደድ ከዚህ በፊት ከተናገሩት የአንዷን ታሪክ ርዕስ ይጠራና አዲስ ያልተነገረ ታሪክ ይመዝላቸዋል። እርሱን ይዘው ጋሼ ባውዛ ይቀጥላሉ። በተናዱት የፊት ጥርሶቻቸው መካከል የደከመችና የወየበች ምላሳቸውን እያሾሉ አስገራሚ ታሪኮችንና ተረት ተረት አይነት ገጠመኞቻቸውን ይተርካሉ። የትዝታ ቱባ ክራቸውን ያለ ስስት እየተረተሩ የጨዋታ ዳንቴል በሱሌ ቡና ኪሮሽነት ይዘመዝማሉ። ቡና ደገሚያቸው ሱሌ አለ አንድ ቀይ ወጣት በመሃል ወደ አስተናጋጇ ሱሌ እየተመለከተ። ጫት ልስጦት እንዴ ጋሽ ባውዛ አለና ጠየቀ። ሌላው ጥግ ላይ ተቀምጦ የተዘናፈለውን የጫት ቀንበጥ እየቀነጠሰ ወደ አፉ የሚሞጅረው ጎልማሳ የጫቱን ፌስታል እየነካካው ሊያማልላቸው መፍጨርጨሩ ነው። አልመለሱለትም። ኧረ እባክህ እሳቸው እኮ በቡና ሙቀጫ አስወቅጠው ነው የሚቅቡት። ጥርሳቸው ከቦታው መርዟል አለና መለሰ። በረከት ጅሎ የሚሉት ሞኛ ሞኝ ቢጤ ሞኛ ሞኝኛ እየሳቀ ጋሽ ባውዛ ዞር ብለው በቁጣ ተመለከቱትና ገለማምጠውት ሲያበቁ ወሽመጡን የሚቆርጥላቸውን ንግግር አስሰው ተነፈሱ። አንተ በግ የኔ ጥልስ ነው የመለሸው። ለምን አንተ ወደ በግ ተላህ አትመልሽም? ቀንድ ላስ አሉት። ሁሉም በንግግራቸው መሳቅ ጀመረ። ሳቅ እዚህ ያለ ስስት ይምነሸነሻል። ዕጣኑ እንደ ክረምት ደመና ሽቅብ ይትጎለቆላል። ጥቁር ቡና ከጠይሟ ሱሌ ፈገግታ ጋር ይቀዳል። ጨዋታ እዚህ እንደ ልቡ ይነፍሳል። ሙሉ ነፃነት አለውና በኩራት ይነግሳል። ምክንያቱም አጋሩ ነው። ከአጋሩም የቆንጆዋ ሱሌ ፈገግታ ነፍስ ዘርቶ የሚፈካበት ካፌ። በዚች ውብ ከተማ በቃናውም በአቀራረቡም ልዩ የሆነ የጀበና ቡና እንዲህ አይነት ትንንሽ ቤቶች ውስጥ ብቻ ይገኛል። በተለይ አጋሮ የሱሌ ቡና ዓይንህን ጨፈነህ ፉት ብትለው ከአድማስ ወዲያ ሳይቀር ያለውን እስክታይ ይከፈታል። እዚህ ሱሌ ጋር ቡናና ሻይ ብቻ ሳይሆን ጨዋታና ሳቅም እንደ ጉድ ይቀዳል። ለሁሉም ክፍት ነው። ትንሹም ትልቁም ሀብታሙም ድሃውም እኩል ይስተናግድባታል። እንደየእሻቱ በነፃ ሐሳቡን እያነሳ እየጣለ እግሩን አንስቶ በነፃነት መሳቅ ይፈቀድለታል። ሱሌ ቀሽቲ፣ አቤት ምን ይምጣ? በፈጣን መልስ ፍንክንክ ፍልቅልቅ እያለች እንደ በጋ ምንጭ የፈገግታ አድባሯን ታነክሰዋለች። የታዘዘችውን በፍጥነት ታደርስና ደሞ ሌላ ትዕዛዝ በፈገግታ ትቀበላለች። ሱሌ ሱላማጢስ የትንሿ ዳስ ካፌ ባለቤት፣ አስተናጋጅ፣ ገንዘብ ተቀባይና ወዘተም ናት ለቤቱ። በቅጽል ስሙ አንክቴ በመባል የሚታወቀው ግዙፍ አካል ጉዳተኛ ጎልማሳ ጉማ ከድር ከጥግ ኮርነር ዊልቸሩ ላይ ተቀምጦ ሁሉንም ይሰማል። ሲስቁ ይስቃል፣ ሲያወሩ ይሰማል። እንደ አብዛኛው የቤቱ ታዳሚ በኢጀበኒ ያልታጀበ ደንበኛ ነው። ሽማግሌው የሚያወሩት ተረክም በልዩ ሁኔታ የሚነሽጠው እሱም ብቻ ነው። ተረት ስለሚወድ ብቻ ሳይሆን ስለሚያስፈልገውም ጭምር። ምክንያቱም ቀን ቀን ከሳቸው የለቃቀመውን ማታ ለልጁ እየነገረ እንቅልፍ ያስወስድበታል። እስቲ ዝም በሉ፣ አንዴ ይቀጥሉልን። ድንገት ኮስተር ብሎ ተናገረ። ድምፁ ሲሰማ ሁሉም ጫጫታውን በአንዴ ቀጥ አደረገው። አንክቴን ያለ መስማት ምን እንደሚያስከትል ሁሉም ጠንቅቆ ያውቃልና ደርሶበት ወይም አይቶት።
ጋሽ ባውዛ ለሚተርኩት ታሪክ ክፍያ የተቀዳላቸውን ቡና ቦት እያሉ የጀመሩትን ወግ ቀጠሉ። እናላችሁ የኪሎሎሌ ልጅ አባ መጫ የግል ፕሌናቸውን ለመግዛት በዚያ ጊዜ ወዳጃቸው የሆነው ይልማ ደሌሳን አማከሉት። ይሁንና እንደ ልጅ ጨዋታ ነበር የቆጠለባቸው። በፍጹም የማይታሰብ ጉዳይ መሆኑን ያውቅ ነበርና የቅልብ አሉት። አባ መጫ ግን አምልጦ ነበርና ከአባቱ ወርስ ያገኘውንና ከራሱም ቡና ንግድ ጨማምሎ ወደ 5000 ጠገላ አዘጋጅቶ በሎፒላ አስጭኖ ጉዞ ጀመሩ። ወዴት አትሉኝም? ይሄን ተፋል ወደ አዲስ አበባ። አይደለስ የለ ሸገር ደረሱ። ቤተ መንግስቱን አፈላልገውም ጃን ሆይን ማናገር እፈልጋለሁ ሲሉ እጅ ነሱ። ከየት ነው ተባሉ። ከለምለሚቱ አጋሎ ምድር። ደረታቸውን ነፍተው መለሱ። ግቡ ተባሉ። ገቡ። ከዚያም ለጥ ብለው ለጃን ሆይ እጅ ነሱና ወደ ጉዳያቸው ዘለቁ። ፀሐዩ ንጉሣችን እልፍ ዘመን ይንገሱ። እኔ ባሪያው የመጣሁት ከወደ ጅማ አጋሎ ከምትባል ለምለም ምድር ነው። ፍቃዶ ቢሆንና ጢያላ ለዚህ ከተማ ለመግዛት አስቤያለሁ። በቂ ገንዘብም አሰባስቤ አጠራቅሜ መጥቻለሁ አሉና እንደገና እጅ ነሱ። ጃን ሆይ ሆዬ ተገልመው ሊሞቱ አሉ። ግን ጢያላ የሚገዛ ብል ይዘዋል ወይ እርሶ ብለው ጠየቁ። እንደ ተገልሙ ግራና ቀኝ የተደለደሉ ባለሟሎቻቸውን በጥያቄ ዓይን ቃኟቸው። በሚገባ ክቡልነቶ አሉና የኪሎሌ ልጅ ጀግናው አሁንም እጅ ነሱ። አባ መጫ ኪሎሌ ማንም ባልነቃበት ዘመን ነቅተው የተፎገሉ ጀግና። አያችሁልኝ፣ ከዘመን ቀድሞ መንቃት ችግሩ እዚህ ላይ ነው። ጋሽ ባውዛ ጥንት ጥርሳቸው ያርፍበት የነበረውን ባዶ የመንጋጋቸውን ሐዲድ ፈልቅቀው የተጨቆነች ኮሳሳ ፈገግታ ፈገጉ። ከዚያም የተቀዳላቸውን ቡና አንስተው በወፍራሙ ፉት ታሉትና ወጋቸውን ቀጠሉ። ጉድ እኮ ነው ጃል፣ ስብህን ማላልከኝ አሉ ጃን ሆይ እንደተደነቁ። አባ መጫ ኪሎሌ መለሱ በኩላት በጉጉት የተወጠለች ፈገግታቸውን በከንፈላቸው ላይ እያንከላተቱ ዓይኖቻቸውን በልጠው። አባ መጫ ኪሎሌ ይባላለሁ። አባቴ ፊት አውራሪ ኪሎሌ በቅርብ ነው ያለፉት አሉና ቀና ብለው ቆሙ። ነፍሳቸውን ይማር። ያው አባ መጫ፣ እሺ በል እስቲ የታል ገንዘቡ? ወዲህ በለውና እንምከልበት አሉ ጃን ሆይ ለቀልድ ያህል። ለገል ግን ወዲያው በኬሻ የተሞላ ብል ተዘርግፎ ከፊታቸው ተከመለ። ጉድ ተባለ። ጉድ ጉድ! ይህን የተመለከተ ሁሉ አፉን ያዘ። በተለይ በዚያን ወቅት የከፋ ጠቅላይ ግዛት አስተዳዳሪ የነበሩት ሰው ድፍረት ነው አሉ። ለመሆኑ እንዴት አሰብከው? ጠየቁ ጃን ሆይ። ክቡልነቱ ቢቻል ልገዛ ባይቻልም እውነታውን ልወቅ ብዬ ነው መለሱላቸው በትህትና። ከቆይታ በኋላም ጃን ሆይ እንዲህ ሲሉ መልዶ አዘል የሆነውን ዜና ለኪሎሌ ልጅ አለዷቸው። በጣም ይገርማል። ነገር ግን ምንም ማድረግ አንችልም
ለጊዜው ከመናገሻችን አዲስ አበባ ውጪ የግል ጥያላ እንዲኖር አልፈቀድንም። የግል ፕሌን ደግሞ በፍጹም አይቻልም። ስለሆነም ሀገራችን ይህንን ገንዘብ ለሌላ ነገር ትጠቀምበታለች። አንተም ከነባሪያዎችህ በሰላም ወደ ሀገርህ ግባ ብለዋቸው እልፍ አሉ። ምን ይበሉ? በዚህ ሲገለሙ የከፋው ጠቅላይ ግዛት አስተዳዳሪ ደጃዝማች ፀሐይ እንቁ ሥላሴ ለዚህ ድፍረታቸው ካልተቀጡ ሲሉ አቤት አሉ። ይሁንና በገንዘብ ሚኒስትር ወዳጃቸው ይልማ ደሌሳ አማላጅነት ጃንሆይ ይህንን ሳይፈቅዱ ቀለና አባ መጫን ኪሎሌ ገንዘባቸውን አስለክበው ቅጣት ሳይጣልባቸው እያዘኑ ወደ አጋሎ ተመለሱ። ይግለማችሁና ዛሬም አንበሳው አባ መጫ ኪሎሌ በሕይወት ያሉ ሰው ናቸው። ወልደው ከብደው የልጅ ልጅም አፍርተዋል። ልጆቻቸው ሁሉም ውጪ ካናዳ ምናምን ናቸው። አንድ ቀን ይገሉላቸው ይሆናል አሉና ጋሽ ባውዛ ባትሪ እንደጨረሰች አሮጌ ሬዲዮ የሆነ ነገር አጉተምትመው በዝምታ ተዋጡ። የተቀዳላቸው ቡና ቀዝቅዟል። አንስተው በአንድ ትንፋሽ ጨለጡት። አባ መጫ ኪሎሌን ሚያዝያ 12 2005 ዓመተ ምህረት አካባቢ አጋሮ ከተማ ከመኖሪያ ቤታቸው ተገኝተን ይህን ታሪክ ሙሉ በሙሉ እውነት እንደሆነ አረጋግጠውልናል። የጠዋቱን እኩሌታ አጋሮ አትሞቅም አትበርድም። አሁን በምቹ አየር ተሞልታለች። ጨዋታ ወዳድ ወጣቶቿ ሳቅ ፍለጋ እዚህ መሽገዋል። በተነገራቸው ታሪክ የተገረሙ ተገርመው፣ ያዘኑት አዝነው፣ የተናደዱትም ተናደው እንዳበቁ ሌላ ወሬ ተጀመረ። ጋሽ ባውዛ ሱሌ እቺ ቁርጥ ታደፋሬስ ፋሮን አይደል መልኳ? ሳቅ ብለው እንዳትቀየማቸው በሚመስል የስጋት አትያይ ሱሌን ተመለከቷት። በልቀት አታንስም፣ ቢሆንም ግን አይስተካከሉም አሉና ቀጠሉ። ወጣቶቹ በሳቅ ተከተሏቸው። አጋሮ እኮ ሁሉም ቆንጆ ነው። አደፋሬስ ልዩ ናት እንጂ ጥላሁን ገሰሰ ራሱ ስንት መሰለህ በዚህ ድምፁ የዘፈነላት። አስሌ እኮ ነው እዚህ የተመላለሰው። በኋላ ባልየዋም ልሎ ግቤን ብትሻገር እደፋሃለሁ አለውና ቁልጡን አውቆ ናፍቆቱን እንደለመደው በዘፈን ቀጠለበት። ሂልያን ቀቡ ተኩማ ዱፍቴነ ላልቱስ ጋሉማ ወዳጅም የለኝ ጓደኛ ምልክብሽ መምጣት አልችልም ታውቂያለሽ መጥቼ እንዳልጠይቅሽ መልካም ነበር ብታይ መተሽ ካለሁበት ጥሜን ብትቆልጭልኝ አሉና እንደ ነገሩ አንጎራጉረው ባርናቆት ፈገግ ብለው ከሱሌ ሻይ ቡና ቤት ከፍ ብሎ ያለውን የጥንት ቤተ መንግስት መሰል አሮጌ ቤት በትዝታ ቃኙት። ሁሉም ወጣት አይናቸውን ተከትሎ ያረጀውን የአደፋሬስ ፋሮን ቤት ተመለከተው። ጋሽ ባውዛ መለስ ብለው ወጋቸውን በሌላ ትዝታ ቀጠሉ። ከድል ሰተቴ ምን ያለ መሰላችሁ አሉ ወደ ሌላ ታሪክ የሚያሸጋግራቸውን የሱሌን ጠይም ቡና በስኒያቸው እየጠየቁ። ሁሉም ጆሮውን አቀና። ሱሌ ቡና መቅዳት ጀመረች። ጋሽ ባውዛ ታሪክም ሆነ ጨዋታ በነፃ አይሰጡም። አንድ ታሪክ፣ አንድ ቡና። ከድል ሰተቴ በአጋሎና በጅማ መሃል ነው ሲመላለስ የኖረው።
አጋሮ ቡና ይነግል ነበር። ከቤንች ደግሞ ወልቅ ያመጣልና ለቡና ነጋዴዎች ይሸጣል። ከላልሙ ሲመጣ አዲስ ነገር ከእጁ አያጣም ነበር፣ ወይም አዲስ እልድና። አንድ የመኒ ጓደኛውን ከጅማ ይዞ የመጣለት ያለፉት ሀደፋሌስ ፋሎ ቤት ነበር። ሀደፋሌስ ከሩቅ አገር የሚመጡ ነጋዴዎችን በእንግድነት ይቀበላሉ። ነጋዴ ባላቸው እንደሳቸው ልቅም ያሉ ቆንጆ ናቸውና ካልመለለ አይቀኑም። እሱም ነጋዴ ነበርና አብረውም ታስለው ያውቃሉ። አልየመን ይሉታል። በኋላ መንግሥት ሲያስቸግረው ከድር ሰተቴ ለምን አትሸፍትም ብሎ መከለውና ጉድ አደረገው እንጂ። ጋሽ ባውዛ ዝም አሉ ጥቂት። ከዚያም ድምፃቸውን እንደ መሞረድ አድርገው በዚያውን ለማረጋገጥ ወጣቶቹን ገርመው ቀጠሉ። አልየመን ሸፍቶ ግራ ደን በገባ በወሉ ተያዘና ታሰለ። ሲጠየቅ ከድር ሰተቴ ነው አለ ሸፍት ያለኝ። ከድር ሰተቴም አብሎት እስር ቤት ገባና ሲጠየቅ አልየመን ያሸፈተው ብሶቱ እንጂ ከድር አይደለም ሲል መለሰላቸው። ግን እስሉ አልቀለለትም። ቆዩና ሲፈቱ አጋሮ አብለው መጡ ሀደፋሌስ ፋሎ ቤት። ያያት ሁሉ ስለሚደነግጥ አልየመኒ ይበልጥ በፍቅሏ ሊወልቅ ይችላል ተብሎ ሲጠበቅ የተገላቢጦሽ ሆነና ከገለዷ ፍቅር ያዘው። ለከድር ቢነግረው በሁለተኛው ቀን በተለመደው ቅኔው